ዘርፌ ለወይንሸት ልጅሽ እንደምትመልስ አቢሲኒዮ ደውሎልኝ ነግሮኛል ነበረ ጠዋት ብላ ትናገራለች። ወይንሸት አዎ ብላ ስትመልሰው ዘርፌ ምንድነው ፊትሽ ላይ ምንም ደስታ አይታየም ይላታለች። እዛ ጊዜ አይ ልጅቷ ከተመለሰች ሁላችም ደስታ ነው ለሁላችም ቀለል ይሆናል ብዬ ለዛ ነው ብላ ትናገራለች። ግን ቢሆንም እሷ ያሳገተ ልጅ ጋር ደውዬ ያንቺ ልጅ እንዳልሆነ ነገረኝ ትላለች። በዛ ጊዜ ወይንሸት በጣም ትደነግጣለች። ምንድን ነው እየደነገጥሽው ብላ ስትናገረው እኔ መጀመሪያ እውነት ብዬ አላመንኩም ነበረ ሁሉም ነገር ሲያስረዳኝ ሁሉም ተረድቻለሁ ብላ ትናገራለች። ይሄማ ሊሆን አልችልም ውሸት ነው እንዴት የኔ ልጅ አይደለችም ብላ ትናገራለች። ዘርፌ በጣም ተናድዳ ጸጉሯን ጥንጭም አድርጋ ትይዛለች። አሁንም ምን እየሰራች ነው? እውነቱም ተናገሪ ልጇ የማነች ብላ ትናገራለች። ተናገሪ አሁን ማንም እዚህ ጋር ቤት የለም ስለዚህ እውነቱም ተናገሪ ትልሃለች። ወይንሸት ምንድን ነው እያነቅሽ ነው? ጸጉሬ ልቀቀኝ እያለች ገና ምን አይተሽ ከዚህ በላይ አደርግልሻለሁ ብላ ስትናገር ወይንሸት ጸጉሯን ይዛ ለመለቀቅ ስላስቸገራት አዎ ልጄ አይደለም ብላ መልሱን እውነቱን ታወጣለች። አዎ እንደዚህ እውነቱን እንደምታወጪ ቢያወቅ ስለዚህ አደርግልሻለሁ ነበረ ጥያቄ በዚህ መንገድ ከፈለሽ ብላ ትናገራለች። ወይንሸት አዎ እኔ እኮ ሁሉም ነገር እየታገልኳለው ለዛሬ ለራሴ አይደለም የእነሱ ትዳር ብዬ ነው ብላ ስትናገረው ዘርፌ አሁን እውነቱን ተናገር ታዲያ ልጇ የማን ህይወት እንደማልበጠበጥ ነው የምትፈልጊ ብላ ስትናገረው እሷ ወይንሸት አሁን መሄድ ፈልጋለሁ ወጡን እንዳረረባት ትነግራለች። ዘርፌ አዎ ቀስ ብዬ ችግር የለም በይ ችግር የለም ቀስ ብዬ እውነቱን ፍንጥጥ አርጌ አስወጥሻለሁ እምቢ ካልሽ ደግሞ እንደ ጎማ አጠነግራሻለሁ እያለች ትናገራለች። አቢሲዮ የወለዳ ማን መሀን እንደሆነ ለመረጋገጥ ሐኪም ቤት ሄዶ ነበረ እና እሱ በጣም ፈርቶ ነበረ። ለሁሉም ነገር ፈጣሪ አለ እያላት ለምስቷ ይናገራታል። ምስቷ አትጨናነቂ ውዴ ሁሉም ነገር ብላ ስትናገረ አስብስት ነው እኔ 2 አመት አለማሰካቱ አንዳንድ ጊዜ እንኳኑ ለፋ ብዬ አስባለሁ ትናገራለች። እሱም እሳ ቀኑ እኮ አልደረሰም ይሆናል ስለዚህ ውጤቱ ቶሎ ብሎ ከደረሰ ግልግል ነበረ ብላ ትናገራለች። አቢሲዮ በጣም እሱማ ልክ ብለሽ እሱማ ማቆየትም እኔ ፈራቻ ልቤ ላይ አድረዋል ትላለች። በዛ ጊዜ እኔ የፍቅር አዞ ምንም ችግር የለም በተስፋ እንጠብቃለን ብላ ስትናገረው አሁን በይ ወደ ቤት እንሂድ ስትለው አዎ እኔ ወይንሸት ማውራት ፈልጋለሁ ብላ ስናገረው ወይኔ በዛ ጊዜ እርሳ በጣም ደንግጣ ለምን ብላ ትደነግጣለች። ምክንያቱ እውነቱን ታስወጣለች ብላ ስለምትፈራ በጣም ደንግጦ ነበረ። እሷም አቢሲኒዮ ምንድነው እየቀናሽ ነው ብሎ ሲጠይቀው በጣም እየሳቀችበት ምን ብዬ ነው የምስቀው የኔ ፍቅር አታስቅ እባክህ ብላ ስትናገረው እሱም ገብቶ እንደሚያወራ ያናገራታል። እሷም እሱም ማውራትም ፍቃደኛ ትሆናለች። ሰላም ሰላም ውድ ቤተሰቦቼ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ይበልላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ስለምታደርጉልኝ ትብብር በጣም እጅግ አመሰግናለሁ። በዛ ጊዜ ወደ ቤት ሲሄዱ ወደ ወይንሸት ክሽን ትመጣለች። ሰምሬ መታ አንቺ አቢሲኒዮ ላውራሽ ይፈልጋለሁ ለማለት ወይንሸት በጣም ደንግጣ እርሳ ምንም ነገር እንዳትይኝ እሷ ስተጨናነቀኝ እኔ እውነቱን ፍንጥጥ አርጌ ነገርኩ ሰምራላ የኔ ልጅ እንዳልሆነች ነገርኳት ብላ ስትናገሩ ሰብሬን በጣም ስለተናደደች እንዴት ነው ምን አስበሽ ነው የኔ ትዳር ማፈረስ ፈልጌሽ ነው ብላ ስትናገረው ወይንሸት እንደዛ ነገር አስቤ አይደለም ጸጉሬን ይዛ አለቅቅም ስታየኝ እውነቱን ፍጥጥ አርጌ
ነገርኳ ትላለች። ሰምሬ አንቺ የማኑ ታዲያ ብለሽ አልጠየሽም ብል ስትለው አዎ ጠይቀኝ ነበረ፣ ግን እሷ ጥያቄ ሳታፋጠጠኝ እኔ ወጡን አረረረኝ ብዬ ወደ ኪሽን በጣው ብላ ስትናገሩ ሰብሬ አሁን ምንድን ነው የምናደርገው ብላ ሀሳቡን ታመጣለች። በዛ ጊዜ አዎ በቃ ችግር የለም የአንቺ ጎደኛ እንደሆነች እና እሷ ስትቸገር ወደ አንቺ ወደዚህ እንዳመጣች ትናገራለች ብላ ስትናገረው ወይንሼት ምንድን ነው አሁንም ውሸት ላይ ውሸት ታጨምራለች ወይ? እኔ እንደዚህ ነገር አላረግም ብላ ስትናገረው ወይንሼት በጣም በፈራቻ ልቦና ያለችው እርሳ አሁን እኔ ሁሉም ነገር እንደታደርግ ቤተሽብ ደውሎ አሁን ለመድኃኒት ብር ጠይቆ ብር ሊካቸው ነበረ። የእናትሽ እዮት እጄ ላይ ነው አለ። አሁን አቤሲኒዮ ላወራሽ ይፈልጋሉ። አሁን ከሱ ጋር አብረን ያወራን ነገር ሁሉም ነገር እዴሽ እሱ ስጠይቅሽ ይሄ ነገር ነው የምትናገር። አሁን ቀጥ ብለሽ ሂጂ ብላ ታዘዛለች። ወይንሸት በእናቷ ኢማም በጣም እየተቸገረች ስለሆነ እሺ ብላ ተቀብላ ትሄዳለች። እሷም በዚህ ሄደች። አውቶማቶስ ምን እያረግ ነው? በጣም ጫወታ ጨመርክ ወይ እያለች እየዛተችበት ትገኛለች። ስልኩ ልደውልላት ታስባለች እና እሷም አብሲኒዮ ወይኔ መጣሽ ወይ ብላ ስጠይቀው አዎ መጣሁ ነይ ተቀምጪ ይላታል። እሷም ከተቀመጠች እንዴት ነሽ ወይኔ ልጅሽ ስለተመለሰች በጣም ደስ ብሎኛል ስትለው ወይንሸትም በጣም እኔም ደስ ብሎኛል ትልሃለች። እኔ እንዴት እንደምትመለሰች ሁሉም ነገር እውነቱን ታወጣለች። ስብራለ እኮ የኔ ልጅ አይደለችም ብላ ስትናገር አዎ ብላ ይነገራታል። እሷም እንዴት አንተ ልጅን እንዳልሆነችን ታውቃለህ ወይ ብላ ስናገረው ስለዚህ አይ ከነገሮችሽና ከሁሉም ነገር ነው የተረዳው ይላታል። እሷም ልጄ ባልሆነችውም እኔ ሁሉም ነገር ከንግግርሽ ሁሉም ነገር ነው የተረዳው ስትለው እኔ የኔ ልጅ ብትሆን እኮ እኔ አብጄ ነበረ ትልሃለች። ወይንሸት እሱን አንገቱን ይዛ እንዳስፈራራ ሁሉም ነገር እንደዚህ ቢያደርግኝ ብላ በጭንቀት ህልም ትልሃለች። በሀሳቧ ጨለጥ ስላለችው ምንድነው ወይንሸት ምንሽ ብሎ አብሲኒዮ ጠይቃል። ወይንሸትም እኔና አንተ እኮ ተነጋግረ ቆይተን ነበረ፣ ስለዚህ ሌላ ጥያቄ እንደማትጠይቅ እፈልጋለሁ ብላ ስትናገረው አይ እኔ መጣው የጠየኩሽ እኮ ለልጅ ሳይሆን እኔ ስለ ራሴ አንዳንድ ነገሮች እንደምትማክረኝ ፈልጌ ነበረ እላታል። እሱ ምንድን ነው ብላ ስትጠይቀው እኔ መወለድ አልችልምና ሐኪም ቤት ሄጄ ሁሉም ነገር ምርመራ እንዳደረገን የመሃንነት ይጠይቃታል። እሷም እሺ እኔ እነሱ እኮ ከተጋባን 2 ዓመት ሞልተናል፣ ግን ደግሞ በ2 ዓመት ውስጥ ምንም ነገር የለም ትልሃለች። እሺ ኤልሳ ምን አደረገች ይህ ነገር ስለ እሷም ምን ትለኛለች? እሷ እኮ መወለድ ትችላለች፣ ግን ደግሞ እሷ እናሳድጋለን የሰው ልጅ አምጥተ ትለኛለች። እኔ ደግሞ ይሄ እንደዚህ ነገር እንዴት ይቀበላለሁ? እሷ መወለድ ትችላለች፣ እንዴት ለእኔ ብላ የሰው ልጅ ታሳድጋለች? ስለዚህ እኔ የምፈልገው አልፈልግም ከእሷ ጋር መቆየት፣ ከእሷ ጋር ተለይቼ እንደ እኔ መሀን ጋር መሆን ፈልጋለሁ። እሷም ደግሞ ወልዳ ስማ እንደምትኖር እፈልጋለሁ ትላለች። በዛ ጊዜ ወይንሸት ጋሼ ምን ሆንክ? ይሄ ነገር እንደዚህ ነው አታስብ፣ የአብርሃምና የሳራ ነገር ታውቃለህ ወይ ብላ ትናገራለች። ሳራ በ95 ዓመቷ ልጅ እንዳገኘች እና አብርሃም በ100 ዓመቷ ልጅ እንዳገኘ ትናገራለች። ስለዚህ ይሄ ነገር ከተናገረች በኋላ አንተን በፈጣሪ ተስፋ ካለ እሱ የፈቀደና የባረከ ልጅ በቀኑ ጠብቆ እንደሚሰጣት ትናገራለች። በዛ ጊዜ አዎ ልክ ነሽ፣ ግን እዚህ ላይ እውነት ነው፣ ግን ደግሞ ፈጣሪ ቀንና ጊዜ እንዳለ እኔም አውቃለሁ እላታል። እሷም እና ምን ትልሃለህ አንተ ለዚህ ብለህ እንዴት ነው ፍቅርህና ትዳርህ የምትባተነው ብላ ስትናገረው እኔ አላቅም ምን ላደርገው ብላ ትናገራለች። ስለዚህ ሁሉም ነገር በፈጣሪ አንተ ስትተው ሁሉም ነገር ታገኛለ ትልሃለች። እሷም በጣም ስለደነገጠች ጩጬ ቆይ እማዬ ዝም በይ እኔ ያሳገተኝ ልጅ
ሰውዬ አባቴ ነው አያቴ? ለዛሬ መጨረሻ ጥያቄ ማቶስ አባቴ ነው ብላ ትጠይቃለች። እና አያቷ እኔ ደጋግሜ እምነግርሽን ነገር ይሄ ነገሩ እማቀው እናትሽ ብቻ ነው ብላ ትናገራለች። ጩጬው ማቶስ እኮ እኔ እኮ ሁል ጊዜ እኔና እናትሽ አንድ ላይ ነው መኖር የምፈልገው፣ ስትፈልጊ ደውይልኝ ብሎ ቁጥር ሰጥቶኛል ብላ ስትነገር አያቷ እስቲ አምጪ ትልሃለች። አልፈልግም እኔ ለእናት ሰጥቼ እንደሚደውል ብቻ ነው የምፈልገው ትልሃለች። በዚህ ጊዜ አያቷ እኔ ምን አደርግልኛል አንድ ሴፍ አድርጌ ልሰጥሽ ነበረ ትልሃለች። አይ ብላ ቁጥሩን ከሰጠች በኋላ እስቲ አያቴ እናቴ ገደውይና አንድ ላውራ ትልሃለች። እናቷ እሺ ብላ ስልክ ስትደውልላት ሳራ እኔ እኮ ግራ ገብቶኛል አልያዝና አልጫበት አለኝ። ኤልሳ በጣም ከባድ ልጅ ናት። ስለዚህ ከጭወትና ከህይወትና ሌላ ነገር የፈጠርኩ የለም። ይሄ የተረገመ ማቶዝ ስልኩን ቢያነሳልኝ የሆነ ነገር መፈጠር ነበረኝ። ግን ደግሞ እኔ ተስፋ አልቆርጥም ጀይና ሴት ነኝና፣ ስለዚህ ሳራ ከዚህ ቤት መቀራሪኬ ጸጉሯን አንጠይጥዬ አወጣለሁ። እቺማ የኔ ጭማሪ ናት የምር አላለችም እያለች ታስባለች። እና አያቷ ብይ እያለች እያጎረሳች ትገኛለች። እናቷ ሳራ ስማ አንስቶ ሲያወሩ ስልክ ትደወላለች እና እናትሽ ደውላለች ብላ እማዬ ልጅ ድነት ገባሽ ወይ ብላ ትናገራለች። ሰባራ አገናኘኝ ትለው ሰባራ እለው እማዬ አያቴ እኮ ብታይ በጣም እየተከባከበች ነው፣ እሷ ጋር ልቀረብሽ ነው ብላ ትናገራል። እክብካቤ በጣም ከባድ ነው ብላ ስትናገረው ጉንጫዬ እንደሚነፋ እያስጎራችኝ ነው ስትናገረው፣ በዛ ጊዜ እናቷ እኔ እኮ በጣም ነው የምትወድሽ፣ ግን እሷ ከኔ ጋር በእኔ ስትጣለው አንቺ ላይ ንዴቱ ስለምትወጣ ነው፣ ግን ነገ መተ ወልድሻለው ብላ ትናገራለች። በዛ ጊዜ ጩጬየው አይ እዛ ልትቀሪ ነው ወይ ስትለው አይ መጣለው አይ ነይና ውሰጅኝ ትልሃለች። አያቷ ስልኳን ከጆሮን ንጥቅ አድርጋ አሁንም በዚህ ሰዓት ነይና ውሰጅኝ እቺ ምንጣፉ ሲያነጥፋት ተመስገን ማለት አታውቅም እያለች ትናገራለች። አቢሲኒያው አክስቷ አቢሲኖ እንኳን መጣ ብላ ስትናገረው አቢሲኖ አክስቴ ምንም ችግር ከሆነ መሰማት አልፈልግም ትልሃለች። አክስቴው ይህ ግዴታ ማወቅ አለበት። ጠዋት ስትደውልልኝ ጠዋት ስትደውል የወይንሸት ልጅ እንደምትመልስ ነግረኝ ነበረ፣ ግን ደግሞ እኔ ፈጥጬ ሲይዛት ልጇ የእሱ እንዳይሆነ ነገረች ስትለው አቢሲኖ አዎ አውቃለው ልጅቷ የእሷ እንደሆነ እኔም አውቃለሁ ስትለው እንዴት ነው እያወክ ይሄ ነገር ውስጥ ትገባለ ብላ ስጠይቃ አይ እኔ የማን እንደሆነች አላቅም ትልሃለች ብሎ ይመልሳል። አቢሲኒያ አይ ተው ይሄ ነገር ለኔ ተው፣ እኔ እንዴት አርጌ አፍንጫን ይዤ እንደምል ማስተፋትና እውነቱ እስከምናነጋገር እነግራታለሁ ስትለው አይ አቢሲኒያ አይ ልጅቷ ተይ እንዳታስጨናነቂ ትላታል። ስለዚህ እሷ እኮ የምትፈራና እንደምትደብቀው ኤልሳ ስለምታስፈራራ ነው ብላ ስትናገር አቢሲኒያ የማን ይሁን የማንም እኔ አልገባኝም፣ ስለዚህ ፈጣሪ እየወቀው ብሎ ይዘጋል ፋይሉ። አክስቷ በጣም ኃይለኛና በጣም አስጨናናቂ የሆነች አክስት ናለ። ግን ለሱ ብላ ነው እንደዚህ ሁሉም ነገር እየለፋች ያለችው። አቢሲኒዮ ደግሞ እንደሚናገረው ጭንቀትና አሳብ አይፈልግም። ልጁ ከመወለድ ስላጣው መወለድ ስለማልችል በጣም አሳሳቢ ጉዳይ ላይ ነው ያለው እና ወይንሸት እኔ እንደዚህ ሆኖ እንዴት ነው አቢሲኒዮ የሚዋሸው? ሁሉም ነገር መናገር እፈልጋለሁ እያለች ታስባለች። ኤልሳ እያሰበች እያለቀሰች አቢሲኒዮ ቁጭ ብሎ ሁሉም ነገር እየሰማ ነበረና በህልሟ ልጄ እያለች አቢሲኒዮ ቁጭ ብሎ ነው ያለ። ምንድን ነው እያለ ይጠይቃታል።
እሷን በድንጋጤ ወይኔ እውነቱ ፍጥጥ አርጋ አወጣችው። ድራማችን እዚህ ላይ ነው የቆመ። እናንተስ ምን ትላኛላችሁ? እኔ ሀሳቤ አሁን በይሄ ህልሜ ውስጥ የመጣልኝ ይወቃል ብዬ አስባለሁ። እንዴት ነው ልጅ ሳይኖራት ልጄ ብላ ይጠራች ብሎ ይጠረጠራል። ተጠርጣሪ ሰው ከሆነ ይጠረጠራል። ግን ደግሞ ሁሉም ነገር ላሽ ብሎ የሚያልፍ ከሆነ ያልፋል ማለት ነው። ወይንሸት ለአቢሲኒዮ ደግሞ እውነቱ ፍንጥጥ አርጋ በራሷ ትናገራለች ወይስ አትናገርም የሚለው የአቢሲኒዮ አክስት ወይንሸት አሁንም እንዳለችው አስፈራርታ እውነቱን ታወጣለች ወይስ እንዴት ነው? እኔ እንደራሴ ሳስብ ወይንሸት ሳራ እናቷ እያሳከመች እና የእናቷ ጤንነት ብላ ሁሉም ነገር ትደብቃለች ብዬ አስባለሁ። ግን ደግሞ አቢሲኒዮ ለወይንሸት እናትሽ እኔ ሁሉም ነገር ብሎን ነበረ እና ቀጣይ ቪዲዮ እንገናኛለን። ብጠፋኝ ቻው።